ጉበቱ ላይ ስብ ያለበት ሰው፣ ፋት ያለበት ሰው ወይም ደግሞ ፋቲ ሊቨር አለበት የተባለ ሰው ቢጾም መልካም ነገር ነው። ፋስቲንግ ኢንተርሚተንት ፋስቲንግ ወይም ደግሞ ታይም ሪስትሪክትድ ኢቲንግ የሚባለው ፕራክቲስ ማድረግ ለጉበታችን ጠቃሚ ነገር ነው። ምን ማለት ነው? በሳምንት ውስጥ 4 ቀን 5 ቀን መጾም፣ ረጅም ሰዓት መቆየት፣ ሳይበሉ ከምግብ ተከልክሎ ረጅም ሰዓት መቆየት ማለት ነው እና በቀን ውስጥ ቢያንስ ለ18 ሰዓታት ያህል መጾም ወይም ደግሞ ለ24 ሰዓት መጾም። ለ24 ሰዓት መጾም ማለት በቀን አንዴ መመገብ ማለት ነው። ለምሳሌ ያህል ምሽት ጊዜ አንድ ጊዜ መመገብ፣ ቁርስ አይኖርም፣ ምሳ አይኖርም፣ አንዴ እንመገባለን። ነገ በተመሳሳይ ሰዓት እንመገባለን። ስለዚህ ሳምንቱ ሙሉ ከቻለን ወይም ደግሞ ካልቻለን ደግሞ በሳምንት 4-5 ቀናት ያህል እንደዚህ ብንመገብ፣ ካልቻለን ደግሞ 4-5ቱም ቀን በቀን 2 መመገብ እና ምሳን ዘግይቶ መብላት፣ ቁርስን መዝለል፣ ስናክ የሚባል ነገር ሁሉ ማስወገድ። እንደገና ደግሞ ምሳን ዘግይቶ መመገብ ከነበረብን የምሳ ሰዓት ከተለመደው የምሳ ሰዓት 3 ሰዓት ያህል ዘግይቶ መመገብ። ራት ደግሞ ወደ መኝታ ከመሄዳችን 3 ሰዓት አስቀድመን መብላት። ስለዚህ በቀን ውስጥ የምንመገብበት ዊንዶ አጭር ይሆናል። በ5 ሰዓት ውስጥ ምሳም ራትም በልተን እንጨርሳለን እና ስንመገብ ጾመን ውለን ደግሞ ስንመገብ ደግሞ ስኳርነት ያላቸው ነገሮች ሁሉ ማስወገድ፣ ምንም አይነት የለስላሳ መጠጦች፣ ምንም አይነት የቢራ የአልኮል ዘሮች ማስወገድ፣ ምንም አይነት የወተት ተዋጽኦ፣ ኬክ፣ አይስክሪም ወይም ደግሞ ዳቦ፣ ፓስታ፣ ፒዛ፣ ሌሎች የስፖርት መጠጦች፣ ጌትሮይድ የመሳሰሉ ወይም ደግሞ ስናኮች ሁሉንም ማስወገድ። ይልቁንም ፋይበርነት ያላቸው ስራ ስር ቅጠላቅጠል የሆኑ ነገሮች፣ ጤናማ የሆኑ የተወሰነ ፋት፣ ለምሳሌ አቮካዶ፣ እንደገና ደግሞ የተወሰነ ፕሮቲን ቺክን ሊሆን ይችላል፣ ሳልመን ሊሆን ይችላል የተገኘው ወይም ደግሞ የተለያየ አይነት የባቄላ የአተር አይነቶችን መጠቀም እነሱ ማድረግ እና ይሄን በማድረግ አመጋገባችን አንደኛ ስኳርነት የበዛው እንዳይሆን እናደርጋለን። ስንጾም ደግሞ ለጉበታችን ረፍት እንሰጠዋለን። ራሱን የሚያጸዳበት ታይም እንሰጠዋለን። ብሬክ እንዲያደርግ ረፍት እንዲያገኝ እድል እንሰጠዋለን። ረፍት ሲያገኝ ያገግማል። ሰውነታችን ረፍት ስንሰጠው ራሱ በራሱ እንዲያጸዳ እድል እንሰጠዋለን እና መጾም አድቫንቴጅ አለው። ምግብ ስንከለክለው ግሉኮስ ወደ ሰውነታችን ስትረስ አውት የሚያደርገው ነገር ከሱ ስናሳርፈው እና ምግብ ሲከለከል ደግሞ ኤነርጂ ስለሚፈልግ ስቶር ካደረገው ካጠራቀመው ፋት መልኩ አድርጎ ፕሮቲን መልኩ አድርጎ ካስቀመጠው ነገር አውጥቶ ይጠቀማል። ኦኬ ሶ ያን አውጥቶ ሲጠቀም በተወሰነ መልኩ ከስቶር በርን ያደረገ ነው ማለት ነው። ስለዚህ ረጅም ሰዓት መጾም ራሱን እንዲያጸዳና የተቀመጠውን ማይጠቅመውን ዲፖዚት ስቶሬጅ ለስራ እንዲውል ይደረጋል ማለት ነውና ያር በማድረግ ራሳችንን ከፋቲ ሊቨር ብንጠብቅ እነኚህ በተለይ ደግሞ የምንመገበው ነገር ትኩረት ማድረግ፣ ስኳርነት የበዛባቸው ነገሮች ከታውት ማድረግ፣ ቅድም እንዳልኩት ፋይበርነት ያላቸው ነገሮች መጨመር ምግባችን ላይ፣ ፕሮቲንና ተወሰነ መልኩ ደግሞ ፋትነት ያላቸው ነገሮች መጨመርና አልኮሆል ማስወገድ በአጠቃላይ ይሄን በማድረግ ፋቲ ሊቨር መከላከልና ሶሉሽን ማግኘት። ፋቲ ሊቨር ሪቨርስ ሊደረግ የሚችል ነገር ነው ሳይንስ የሚያሳየውና ሊመለስ ሊድን የሚችል ነገር ነውና ከአመጋገብ ጋር ከመድኃኒት ጋር በተያያዘ ነው። ከዚያ ባሻገር ግን እንደ ሰፕሊመንት በርበሬን የሚባለው ነገር ጠቃሚ ነው ይባላል። እንደገና ደግሞ ዋና ኮዙ የፋቲ ሊቨር ዋና ኮዙ ኢንሱሊን ሬዚስታንስ ነው። ሶ ኢንሱሊን ሬዚስታንስ ለመቀነስ ለምሳሌ ሎሚ ጥሩ ነገር ነው። ሎሚ ሰውነታችን ለኢንሱሊን ሴንሲቲቭ እንዲሆን የሚያደርግ ነገር ነው። እንደገና ደግሞ ቬኔጋር ሰውነታችን ለኢንሱሊን ሴንሲቲቭ እንዲሆን የሚረዳን ነገር ነው እና ሰውነታችን ከኢንሱሊን ሬዚስታንስ ወጥቶ ኢንሱሊን ሴንሲቲቭ እንዲሆን ብናረግ፣ አመጋገባችን ብናስተካክል፣ እረፍት ብንሰጠው በመጾም እነሱ ሁሉ በማድረግ እንዲመለስ ማድረግ እንችላለን። በተረፈ ይሄ ቪዲዮ ጠቃሚ ነገር ነው ካላችሁ ሌሎች ሰዎች ሼር አድርጉት፣ ላይክ አድርጉት። እና የመሳሰሉ መረጃዎች የግንዛቤ መስጫ ቪዲዮዎች
ፖስት ማድረግ ጀምሬያለሁኝ። የዩቲዩብ ቻናሌን እዚህ ጋር ቻናሉን እንዲያድግ ብትተባበሩኝ ደስ ይለኛል። ሰብስክራይብ በማድረግ ማለት ነው። እዛ ሄዳችሁ ይሄ ቪዲዮ ላይ ጥያቄ ካላችሁ ጥያቄዎቻችሁን፣ አስተያየቶቻችሁን የአስተያየት መስጫ ቦታ ላይ ያስቀምጡት። በተረፈ አመሰግናለሁ።